ቅድም አንዲት ጋዜጠኛ ልጅ ዛጋው አግኝታኝ ዳዊት ምንድነው የሚሰራው ምንድነው ብላ ጠየቀች። ዞር ብዬ እንዳትቀየመኝ ነው ወንድም አንተ የምትሰራውን አጀንዳ የራስህ እንደሆነ አውቃለሁ። እኔን ብትጠይቀኝ ግን የፈለገ ሰው ይወራረድ። ምንም አይነት አክሽን የሰው ልጅ አንድ ከፍቅር አንድ ከፍርሃት ነው የሚሰራው። ፍቅር ውስጥ ያለ ሰው ኢንፍሉዌንስ ለማድረግ ሰውን ጨመረች። በሄደው ጓደኛችን ላይ ቀልድም ሆነ መጥፎ ነገር መናገር መጀመሪያ የምናገረዋን ነው የሚበክለኝ። እኔ የዛሬ 30 ዓመት ባገኘው ኖሮ አቤት ስንት ጊዜ እንደሚቆጥብልኝ ስንት ጥፋት እንደሚያድነኝ ስለ ሪሌሽንሺፕ ባግ ብዬ እስቲ ስለ ሪሌሽንሺፕ ነው የምነግራቸው ብዬ ነው የመጣሁት። ቅድም አንዲት ጋዜጠኛ ልጅ ዛጋው አግኝታኝ ዳዊት ምንድነው የሚሰራው ምንድነው ብላ ጠየቀች። ዞር ብዬ እንዳትቀየመኝ ነው ወንድም አንተ የምትሰራውን አጀንዳ የራስህ እንደሆነ አውቃለሁ። እኔን ብትጠይቀኝ ግን ለኔ የልጅ ልጆች the greatest nation of the world እየሰራ ነው። ዛሬ አንድ ስንጥር ላቀብልህ መጣሁ። ይህንን ግብዣ ስቀበል ምን ብዬ መጣሁ መሰላችሁ? እኔ የዛሬ 30 ዓመት ባገኘው ኖሮ አቤት ስንት ጊዜ እንደሚቆጥብልኝ ስንት ጥፋት እንደሚያድነኝ ስለ ሪሌሽንሺፕ ባግ ብዬ እስቲ ስለ ሪሌሽንሺፕ ነው የምነግራቸው ብዬ ነው የመጣሁት። ብዙ ጊዜ የምለው ነገር አለ። መተዳደሪያ ደንብ እንሰራለን ለራሳችን። ካምፓኒዎች መተዳደሪያ ደንብ አላቸው አይደለም? በጣም ሰክሰስፉል እንዲሆኑ እኔ መተዳደሪያ ደንብ አለኝ። እንዲኖራችሁ ትፈልጋላችሁ? አንዳንድ ፕሪንሲፕሎች እንመለከታለን። ብታምኑም ባታምኑም everything in this world እዚህ ዓለም ውስጥ የሰው ልጅ ሊያደርገው የሚችለው ነገር ማንኛውም ከሁለት ካቴጎሪ ነው። ሁለት ካቴጎሪ። እዚህ ጋር ከቆመ ከፍቅር፣ እዚህ ጋር ከቆመ ከፍርሃት። የፈለገ ሰው ይወራረድ። ምንም አይነት አክሽን የሰው ልጅ አንድ ከፍቅር አንድ ከፍርሃት ነው የሚሰራው። For your information in depth ማወቅ ከፈለጋችሁ I want you to look at The Course in Miracle የሚል መጽሐፍ ተመልከቱ። እዚህ ጋር ሲሆን all the negative የሚከፋኝ፣ የሚጎለው፣ የሚሰበረው፣ የሚያልቀው፣ የሚታመመው እዚህ ጋር የሚድነው፣ የሚሞላው፣ የሚታረቀው፣ ሰላሙ እዚህ ጋር። ስለዚህ ሞመንት ባይ ሞመንት ይሄ ምርጫ የኛ ነው። አንደኛው መተዳደሪያ ደንቤ በተቻለሽ መጠን እህቴ ህይወትሽ የሚያዋጣ እንዲሆን ከፈለግሽ እዚህ ጋር እንድትቆሚ ብዬ ሰላምን አስፈርሚያታለሁ። አንዳንዴ ስትደናበር እዚህ ታገኟታላችሁ። ምን ይደረጋል? እመልሳታለሁ እለት። ይሄ ነው አንደኛው። ሌላ ፓወር ቨርሰስ ፎርስ የሚል መጽሐፍ እንድትመለከቱ ወዳለሁ። ምክንያቱም ማወቃችን በዲቴል ማወቃችን ነገሩን ለመተዳደሪያ ደንባችን እንዳንጥስ ልባችን እንዲገዛ ነው። እነዚህን ነገሮች እምላችሁ ፓወር ቨርሰስ ፎርስ በሰው ልጅ ሁኔታችን፣ ስሜታችን ደረጃ እርከን ተበጅቶለት የመጨረሻው ሼም ወይም ምንድነው ሼም እፍረት፣ ከዛ ንዴት፣ እንዲህ ማይረቡት ከዛ ከፍርሃት ጋር የሚመጡት እነሱ ይሆኑና ልክ ፍቅር ጋር
ሲደረስ ልክ ፍቅር ውስጡ ያለው ሰው ቫይብሬሽኑ የሚገርም ቫይብሬሽን ነው የሚሆነው። በነገራችን ላይ እዚህ ቤት ያለው ቫይብሬሽን ይሰማችኋል? አንድ ሰው ስሜቱ ውስጡ ልብ ውስጥ ያለው ከ3 ሜትር በላይ ይበልጣል። ለማግኔቲክ ፊልድ መለካት ይቻላል። እንዲህ መለኪያ ማሽን ነገር አላት። ያንተ ልብ እዚህ ደርሶልኛል ወንድሜ ናልኝ የምባልበት። ከዛ ደግሞ እዛ ጋር ያለው ተው አንተ ሰበሰብከው ተው ክፈት ፍቅር ውስጡ ያለ ሰው ኢንፍሉዌንስ ለማድረግ ሰውን በጣም ነው የሚችለው። እዚህ ጋር ያላችሁ የምታስተምሩ ሰዎች ይሄን ሁሉ ሰው እንዲህ ልታነቃነቁ የምትችሉት መነሻችሁ የልባችሁ ፍሪኩዌንሲ ነው። I want to be powerful. Don't you want to be powerful? እስቲ በሉ I want to be powerful በሉልኝ። ድንቅ ናችሁ። በዚህ ላይ ደግሞ ፓወርፉል ማለት እኮ እናንተ የምትገቡበት ቤት ልክ ስትራመዱና ስትገቡ ይለወጣል። without exaggeration እኔ የምገባበት ቤት የተለየ ነገር አብሮ ነው የሚገባው። ብታምኑም ባታምኑም ይሄንን መጽሐፍ የዛሬ 24 ዓመት ነው ያነበብኩት። በጣም ነው የምወደው። It's called The 4 Agreements. ወየ ጉድ ላፈራርማችሁ ነው ዛሬ። እኔ ቆይቻለሁ ከፈረምኩ። አዋጥቶኛል፣ ነፃነት ሰጥቶኛል። በሚገርም ሁኔታ ነፃነት ሰጥቶኛል። ስለዚህ እሱን እያሰባችሁ ምክንያቱም ገርማችኋል አንዳንዴ በሪሌሽንሺፕ የሚመጣብን ጉዳት በጣም ብዙ ስለሆነ ከትልቁ ህልማችን በጣም ነው የሚጎትተን። ለራሴ ብዙ ነፃነት ሰጥቶኝ ጭንቅላቴን ንጹህ አድርጎ አስኪዶኛልና ይሄንን ሼር ላደርግላችሁ ነው። አንደኛው ምን ይላል? Be impeccable with your word. ለቃልህ እንከን እንዳወጣለት። በጣም ከባድ ነገር ነው። የምናገረውን የምለውን የምናገር ሰው ያርገኝ። ብዙ ጊዜ ስለ ኢንቴግሪቲ እናወራለን። ብዙ ሰው የሚመስለው the word only ይሄ የምንናገረው ቃል ብቻ ነው የሚመስለው። a word is የምናስበው የምናምነው አምነነው የምንከተለው አምነነው ማንከተለው የምናምነው ግን ትክክል እንዳልሆነ ያየን ፊታችንን የምናዞረው ቃላችን ይገላልም ያድናልም አይደል? ሞመንት ባይ ሞመንት ቃላችንን ራሳችንን ሰብስበን ስለማንቆጣጠር ብዙ ጥፋት እናጠፋለን። አንዲት ጎበዝ እናት ልጇን በጣም ጎበዝ ናት። አንድ ቀን ልጇ ቤት መቅረት ነበረባት። ቤት ዋለች። እናትየዋ ስራ ሄዳ በጣም የተቸገረችበት ነገር ነበራትና ኃይለኛ ራስ ምታት ይዟታል። እና ቤት ስትገባ ልጅቷ ደግሞ አዲስ የሙዚቃ የመዝሙር ክላስ ጀምራለች። ትምህርት ቤት ሚውዚክና እየዘመረች ነው። በቃ ድምጿን ከፍ አድርጋ እንዳልጀምረው እኔ እያለች ትዘፍናለች። ልክ እናትየዋ ስትገባ ምንድነው your voice is so ugly I have a headache leave me alone ትላታለች። ልጅቷ ድንግጥ ብላ ታቆማለች። እናትየዋም ገብታ ተኛለች። የሚገርማችሁ እቺ ልጅ ለካ በጣም አሪፍ ድምጽ ነበራት። ግን ያንለታ your voice is ugly የሚለው ነገር ነው ጆሮ ውስጥ የገባው። and she continued ህይወቷን ዝም ብላ ሌላ ሚዲዮከር ስራ ስትሰራ ቆይታ አንድ ወዳጅ ሰው ይሰማታል። አንቺ ልጅ ድምጽሽ እኮ በጣም ቆንጆ ነው፣ እስቲ ለምን አትዘፍኚም? no my voice is ugly
immediately. And he said, no, I hear you. No. Even the expression, ልክ እናቷ ባለችው እንትን ነው የምትነግረው። ያ ሰው እንዲሁ አልተወም ይህንን ነገር ገፍቶ ድምጿን ራሷ እንድትሰማ በቴፕ እያሰማ ስትሰማው ድምጿ ለካ በጣም ቆንጆ ነው። አሁን belief መለወጥ እንዴት ከባድ ነገር እንደሆነ it took a very long time to change that belief, and she became one of the famous opera singers. ያቺ በጣም የምትወዳት እናቷ do you think she would do this? አታረግም አይደል? ለአንድ ደቂቃ ተሳሳተች። የራሳችን ድምጽ እኮ speaks much louder. አትችም እያለ ስለዚህ let's be impeccable with our word. እንከን እንዳይወጣለት ከሱ እንከን እንዳይወጣለት የምንናገራቸው ነገሮች እውነት ብቻ እንዲሆኑ ሶስተኛ ሰው እኛ አጠገብ የሌለ ሰው የዛን ሰው ስም ማንሳት ለበጎ ካልሆነ አናድርገው። የሚገርማችሁ ቀላል ነገር ይመስል ይሆናል በሄደው ጓደኛችን ላይ ቀልድም ሆነ መጥፎ ነገር መናገር። መጀመሪያ የምናገረዋን ነው የሚበክለኝ። እሷ ናት ተደራርባ መስቷታችን ጭቃ የተቀባ መስቷት እስኪመስል ድረስ እይታችንን የምታደበዝዝ የሚቀብጥለው don't take anything personal። የሚገርማችሁ እያንዳንዳችን ጭንቅላታችን ውስጥ ያለው እኛ እኮ አንዳንድ ዓለሞች ነን። በምን አይነት ኤክስፔዲሽን ብገባ ነው ያንተን ጭንቅላት ማወቅ የምችለው? ስለዚህ አንተ የምታደርገው ነገር እኔን ሊጎዳ ነው ብዬ በፍጹም ማሰብ የለብኝም። አቤት አሁን ምን እንደምትሉኝ ገባኝ። ወገቧን ይዛ ስትሰድበኝ አላየሽም? የሰደበችሽ እኮ ውስጧ ስድብ ሞልቶባት ሲሰርቀኝ አላየሽም እንዴ? ሰረቀኝ እኮ። ወይ ወንድሜ ጎሎበት ባይሰርቅ እኮ ይወድ ነበር። ወዶ አይደለም። ሌላው ፓርት እኔስ ወደው ድሮ ይወደኝ ነበር፣ አሁን ሌላ ወደደ። እኔ ታዲያ ቁመት ያጥሩ አይደል? የለም አፍንጫዬ ጎረድ ብሎ አይደል? እኔን ትቶ አይደለም። ምንም ስለኔ ምንም በእኔ ምክንያት አይደል። እሱ ራሱ ነው ሌላ ሰው የወደደው። ስለ እኔ አንድ ነገር ልበላችሁ። ብዙ ጊዜ እኔ ያልን ነው ብዙ ችግሮች የሚገጥሙን። አንድ ታሪክ አስታውሳለሁኝ። ታሪክ አለ በእኔ ህይወት የሆነ ነገር ነው። አንድ 30 ምናምን ዓመት አንድ ጊዜ የ40 ቀን ልጅ ክርስትና ልናስነሳ ካቶሊክ ቤተክርስቲያን ውስጥ ቆመናል እና ቄሱ ሎስ አንጀለስ ነው፣ ብድ ያለ ከተማ ነው። የፖሊሱ የሳይረኑ ምናምኑ ጩኸት ሁሉ ጊዜ እንትን አለ፣ ኪዮስ ነው። ከዛ ቄሱ ቀናሉና ይሄ ሁሉ የምታዩት ችግር ኃጢአት ምናምን አንድ እኮ ነው፣ እሱንም ኃጢአት ይሄ ልጅ እያረገው ነው። ምን ይመስላችኋል አሉ። የ40 ቀን ልጅ ምን ሊሆን ይችላል? ያመጣድል ምን አንዳችንም አላወቅንም። አትጀቀሩ። የጀመረው የተወለደ ልጅ ነው አሉ። በአንድ ቀኑ ማመስ ምን መሰላችሁ? እኔ ማለት እቀፊኝ፣ አጥቢኝ፣ እኔን አርጊኝ ሲያለቅስ እኔ የሚገርማችሁ ጦርነቱ እኮ እኔ ብሎ ነው አንድ ሰው አይደል? ስርጫው እኔ ብሎ ነው።
ውሳኔው እኔ ብሎ እኮ ነው። በዚህ አጋጣሚ እኔ የምትለዋ አይ ናት አይደል? እኔ ካላልኩ ምን ነበር? የሚገርማችሁ አይ ሁል ጊዜ ምን ትፈጥራለች መሰላችሁ? ኢልነስ ስፔል አድርጎት ሲ አይ ኤል አለ ኢልነስ. The minute you drop the I and make it we, you make it wellness. እኔ ብለን taking things personally ሁል ጊዜ ከስረት ነው የሚያመጣብን። እሱን እንተወው። ሶስተኛው don't make assumption የሚገርም እኮ በሽታ ነው። አስዩም ማድረግ በዚህ በኩል ሲያልፍ እንዲህ አይቶኝ ያለፈው እንዳላየው ፈልጎ ነው። አላለንም። እንጠይቅ፣ የሚመስለንን ነገር እንጠይቅ። ኤክስፔክቴሽን አቤት በራሳችን ጭንቅላት የምናመጣው ለሪሌሽንሽፕ ጤነኛነት አሳምሽን በጣም ከሚጎዳ ነገር assume ማድረግ ነው። we're not going to take any assumption. we're going to ask, clarify and be clear. በአሳምሽን ከሰው ጋር እንዳንጣላ፣ በኤክስፔክቴሽን ከሰው ጋር እንዳንጣላ። አራተኛው በጣም የምወደው do your best. if you do your best ምንም ሪግሬት አይኖርም። ሁላችንም በጣም ብዙ ሮሎች አሉን። እናት ነኝ፣ ሚስት ነኝ፣ ሐኪም ነኝ፣ እህት ነኝ፣ አስተማሪ ነኝ። ግን ሁሉንም ባንዴ አይደለሁም አይደለ? ስለዚህ to be what I'm being to the 100% I can. So then I don't have any regret. Unfortunately, ህይወት በጣም ዲማንድ ከመብዛቱ የተነሳ ስትረስ ከመብዛቱ የተነሳ I'm sure you all know about mindfulness and consciousness. Like በህይወት በጣም እየተሰረቅን ነን because ብዙ ነገር በአንድ ነገር ላይ ያለ መሰረቃችንን እንኳን አናቅም። there are some studies አሁን በማይንድፉልነስ ሰዎች ስራ ላይ ህይወት ላይ ከ50,000 60,000 ሐሳብ በቀን እናስባለን ይባላል። አናቀውም። the same ነገር ነው የሚደጋገመው because present ስላልሆንን 48% of our total being ነው እየጠፋ ያለው ነው የሚባለው። እኔና እናንተ to build the greatest nation in the world በዚህ ግማሽ ልንሄድ አንችልም። እንችላለን? አንችልም። ስለዚህ we have to be 100%. How do we be 100%? Be conscious. Let's be with our breath. ለምንሰራው ነገር let's do one thing at a time. You meet one person at a time. Make your relationships last. Make your work count. ጊዜው ማለፉ አይቀርም። frantic ሆነን ግን if we can take the time and do the best we can, no regret. My best might not be the best for somebody, but my conscience, የውሸት አይደለም, my conscience will validate me. So I have the freedom in my heart to say I have given it 100%. Yeah. Like አንዳንዴ ብሊፎቻችን ናቸው አይደለ ህይወታችንን የሚሰሩት ከሐሳባችን የበለጠ. We think our thought creates our life. No. It's what we believe.
what we believe is creating our life. ብዙ ብሊፎቻችን ደግሞ ሳናቀው በልጅነታችን በዶሜስቲኬሽን ጊዜ የተከተቱብን አሉ። ስለዚህ let's take time and unpack our luggage. I had the privilege of doing this unpacking the luggage የሚባል ነገር 50 ዓመቴን ሳከብር 4 ዓመት ፈጀብኝ። ወደ ኋላ every year እንዴት እንደነበርኩ ያስተማሩኝን አስተማሪዎች ያሰብኩ ጓደኞቼ 7ኛ ክፍል ወይ 7ኛ ክፍል አልመየ 6ኛ ወይ 6ኛ ክፍል 5ኛ ክፍል ወይ የሚገርማችሁ 4ኛ ክፍል አስተማሪን በቅርብ አገኘኋቸው 94 ዓመታቸው ነው። የለበሱት ልብስና ግርግድ እንትን ቾክ ቦርዱን ፐርሰንቴጅ ያስተማሩኝ እንደ ትላንት አስታውሰዋለሁ። እና ያንን ኤክሰርሳይዝ ስለሰራሁ ነውና I was able to remember almost kindergarten እግሬ ጥልጥል ብላ ወንበር ላይ ተቀምጬ አንዳንድ ብሊፎቻችን በቃ እዚች ምድር ስለተወለድኩ ኢትዮጵያዊ ስለሆንኩ ድሬዳዋ ስላደግኩ አባቴ ከዚህ ጋር ስለመጣ በሄድኩበት ቤተክርስቲያን አንዳንዶቹን I can't help because እኔን አልሰራሁም አይደል? የሰሩኝን ሰዎች ያመሰገንኩ ግን አንዳንዴ ይሄ ጫና የሚሆንብን ነገር እንደዛ ጥሩ ወዳጅ መጥቶ እምነቶቻችንን የማይረቡትን እስኪያስጥለን ድረስ እኔም ልፈልጋቸውና ላገኛቸው ፈልጓቸው የሚጎትቱትን ጣሏቸው። እንደሱ እናርግና አግሪመንቶቻችንን እንስራ። ያላችሁን ወርውሩ። እሺ አልበቃም እኔ ገና እንዲህ አልሆንኩም ዶክተር አልሆንኩም እናት አልሆንኩም ነው። በጣም ብዙ መስጠት ትችላለሽ፣ መስጠት ትችላለህ፣ ማስተማር ትችላለህ። እሺ ያላችሁበት እባካችሁ ህልም አብራችሁኝ እስቲ ያልሙልኝ። የዛሬ 30 ዓመት በጣም ቀጭ ቀንቧ የምትል የ92 ዓመት ሴት ሆናለሁ። አንድ ጧቴን አብራችሁ እንድትሆኑኝ ልታያችሁ። በቃ ይሄ ጥጥ መስሏል የበለጠ ያው ነጭ ልብስ መቼም እና ይመስለኛል ደብረ ዘይት ነኝ። እሺ የደብረ ዘይት አፈር ታቆታላችሁ አይደል? የሚያበቅለው ነገር ብዛ እና ያቺ ግቤ ሰፊ ሆነልባት። በቃ አትክልቷ ሀረጎቹ ዛፎቹና እንደ 4 ሰዓት ከጧቱ ይሆናል። በቃ ፀሐይዋ ሮኪንግ ቼር አለችኝ። እዛች ላይ ቁጭ ብዬ ይሄንን ቀን አስበዋለሁ። በጣም ብዙ ቆንጆ ቀኖች ያሳለፍኳቸውን የሰራኋቸውን አስባቸዋለሁ። እና እንግዲህ ታያችሁ 92 ዓመት የሄድኩበትን መንገድ በደስታ በምስጋና አቤት ለኔ ሰጠኝ አቤት እያልኩት አንድ 10 ዓመት ልጅ እንትን ሳይንቲስት ምናምን ሆናለሁ የሚል ያላት እጁን ያወጣ በፍጥነት ሳይንቲስት ማነው ስሟ ናታን ጠዋት ነው እንዳልኳችሁ። ጠዋት እኔ ጋር ጋዜጦች ይመጡልኛል። አዲስ ዘመን፣ ሎስ አንጀለስ ታይምስ፣ ኒውዮርክ ታይምስ ሁሉም ነው የሚመጣው። ያን ለታ በጣም የተለየ ነው። ሁሉም ፍረንት ፔጁ ላይ ምን ይላል መሰለሽ? የኢትዮጵያው ሳይንቲስት ናታን በቃቺ ምርጥ የሆነችው ሀገር ከዛ የወጣው ሳይንቲስት ስለሰራው ነገር ነው ጋዜጣው ሁሉ የሚያወራው። ያንን ጋዜጣ ብድግ አድርጌ ግድ የለም መነጽር አደርጋለሁ እንዲህ ወንበሬን እየተነቀነኩ ሳነበው ራሄልዬ ኩራትሽ ይሰማኛል ያንቺ
እኔሳ የለሁበትም አለሁበት። እዛ ሳይንቲስት ውስጥ አለሁበት። የዚህ ግሩፕ ህልም ነው ሀገራችንን ምርጥ የሚያረጋት። 30 ዓመት አስኪዱትና እስቲ ራሳችሁን ተመልከቱ። አቤት የዛሬ 30 ዓመት ከኋላ ስትራመዱ ስታዩት መስሪያ ቤታችሁ፣ ፋክተሪው፣ ሐኪሞች ካላችሁ የምትሰሩት ሆስፒታል፣ አስተማሪዎች ትምህርት ቤቶቻችሁ፣ ዩኒቨርሲቲ ብልድ የምታደርጉት፣ የቀረውን እየጨመራችሁበት የዛሬ 30 ዓመት ቶፕ ከሚባሉት ኔሽኖች ወይ ከዛ ድንቅ አገር ነው ወይ የመጣሽው የምንባልበት። ቴክ ዲፕ ብሬት። አቤት ሴሌብሬት። ዋው! እችን ኢትዮጵያን አያችኋት? እናንተ የምትሰሯት ለኔ ልጆች መኩሪያ የምትሆን ለዚች ለድንቅ ኢትዮጵያ አጨብጭቡላት። የኛ መመኪያ ኢትዮጵያ፣ የኛ መመኪያ። ምኑን አወራሁት? Wow. Let's start with the end in mind. የመጨረሻውን እያየን እንጀምር። እኔ 92 ዓመቴን አየሁት አይደል? እናንተም 30 ዓመት ካሁን በኋላ አያችሁት አይደል? I can create that. This is my saving. ይሄ እኮ ሀብቴ ነው። So let's start with the end in mind. So start today. Every step is going to count. Everything in this world is from 2 categories. Either from love or I choose love. Okay. So, የኔ ዘመን ኢምፓክትፉል የሚሆን ለትውልድ ለውጥ የሚያመጣ ነገሮችን ለበጎ የምለውጥበት ትንሿን ዘርቼ ዋርካ የማፈራበት። ባይ ዘ ዌይ እናንተ የኔ ዋርካዎች ለልጆቼ እኮ ጥላ ሳዘጋጅ ምን የሞኝ ዝም ብዬ ልሞት